አንድ የውሃ ቧንቧ በሐሳብ ቦይ ሳሉ ንጹሕ ሰፊ ተለጣች። ውሃው በትክክለኛው ግፊት በቀላሉ ይፈስበታል። አሁን ያንኑ ቧንቧ በሐሳብ ቦይ ይመልከቱ። በቀስታ ለብዙ ዓመታት በውስጠኛው ግድግዳ ላይ ጠንካራ ዝገትና ክምችት ሲሰራ ግድግዳዎቹ ይወፍራሉ፣ መተላለፊያው ይጠባል። ውሃውን ገፍቶ ለማሳለፍ የሚያስፈልገው ግፊት መጨመር ይጀምራል። እናም ቧንቧው ቀደም ሲል የነበረውን የመለጠጥ ባህሪ እያጣ ይሄዳል። ያ ቧንቧ የእርስዎ የደም ስር ነው። እናም ይህን ጉዳት በየቀኑ በዝምታ ከሚያደርሱት ነገሮች አንዱ ማየት የማይችሉት ከመጠን ሲያልፍ የማይቀምሱት እና አብዛኛው ሰው ትኩረት የማይሰጠው ነገር ነው። ጨው። የዓለም ጤና ድርጅት በቀን ከ5 ግራም አንድ የሻይ ማንኪያ ያልበለጠ ጨው እንዲወሰድ ይመክራል። በዓለም አቀፍ ደረጃ ግን በአማካይ አንድ ሰው የዚህን እጥፍ ያህል ይወስዳል። በኢትዮጵያም ምግቦች በቅመማ ቅመም በጣም በሚታሹበትና የተቀነባበሩ ምግቦች በስፋት እየተለመዱ በመጡበት ሁኔታ ይህ ልዩነት እየሰፋ ነው። በደም ስሮችዎ ላይ የሚደርሰው ጉዳት ደግሞ ምንም አይነት ምልክት ሳያሳዩ ከዓመታት በፊት በዝምታ የጀመሩ ናቸው። ግን የዛሬው ታሪካችን አስገራሚ ክፍል እዚህ ጋር ነው። ያ ጉዳት ዘላቂ አይደለም። የዘመኑ ሳይንስ እንደሚያሳየው የጨው መጠንን መቀነስ ጉዳቱን ማቆም ብቻ ሳይሆን እንዲያውም ወደ ነበረበት ሊመልሰው ይችላል። የደም ስሮች ማገገም ይችላሉ፣ የበለጠ ተለጣጭ መሆን ይችላሉ፣ የበለጠ ምላሽ ሰጪ እና ወጣት መሆን ይችላሉ። ማደስ ማለት ይህ ነው እና ዛሬ ይህ ሂደት እንዴት እንደሚከናወን በዝርዝር እንፈታዋለን። ስለ ጨው መብዛት በዝርዝር ከመወያየታችን በፊት አንድን ጠቃሚ ነጥብ ግልጽ ማድረግ ይኖርብናል። ጨው መርዝ አይደለም፣ ሰውነትዎ ያስፈልገዋል። የገበታ ጨው ሶዲየም ክሎራይድ ይባላል። ይህንን ጨው በሚወስዱበት ጊዜ በሰውነትዎ ውስጥ ይቀልጥና ወደ 2 አዮኖች ይከፈላል። እነሱም ሶዲየም እና ክሎራይድ ናቸው። ለዛሬው ውይይታችን ትልቁን ድርሻ የሚይዘው ሶዲየም ነው። ሶዲየም በሴሎችዎ እና በደም ዝውውርዎ መካከል ያለውን የፍሳሽ መጠን ለማመጣጠን ወሳኝ ነው። በነርቭ ፋይበሮች ውስጥ የኤሌክትሪክ ምልክቶች እንዲተላለፉ ያስችላል። እያንዳንዱ ሐሳብ፣ እያንዳንዱ እንቅስቃሴ፣ እያንዳንዱ የልብ ትርታ በሶዲየም ላይ የተመሰረተ ነው። በቀን 24 ሰዓት ደም የሚረጨውን የልብ ጡንቻ ጨምሮ ለጡንቻዎች መኮማተር አስፈላጊ ነው። ኩላሊቶቻችን በደም ውስጥ ያለውን የሶዲየም መጠን በጥንቃቄ ይቆጣጠራሉ። እነሱ ዋነኛው የቁጥጥር ሥርዓት ናቸው። ስለዚህ ሶዲየም ጠላት አይደለም፣ ችግሩ መጠኑ ላይ ነው። ሰውነትዎ በትክክል ሥራውን ለማከናወን በቀን የሚያስፈልገው አነስተኛ የሶዲየም መጠን 500 ሚሊግራም ያህል ብቻ ነው። አንድ የሻይ ማንኪያ ጨው ደግሞ ወደ 200-300 ሚሊግራም የሚጠጋ ሶዲየም ይይዛል። አብዛኛው ሰው ደግሞ ከዚህም በላይ በከፍተኛ ሁኔታ ይወስዳል። ይህ ከመጠን ያለፈ ሶዲየም እንዲሁ ዝም ብሎ በሰውነታችን ውስጥ አያልፍም። በሰውነታችን ውስጥ ተከታታይ የሆኑ ለውጦችን ያስነሳል። ጉዳቱም በይበልጥ ጎልቶ የሚታየው በደም ስሮቻችን ላይ ነው። አሁን ይህ ተከታታይ ሂደት እንዴት እንደሚከሰት ደረጃ በደረጃ እንመልከት። ጉዳቱ የሚጀምረው በዚህ መልኩ ነው። ከመጠን ያለፈ ሶዲየም በሚወስዱበት ጊዜ ደግሞ ይበልጥ ይወፍራል። ይህም በሳይንሱ ሃይፐር ኦስሞላር ይባላል። ሰውነቱ ይህንን ለውጥ ወዲያውኑ ይገነዘባል። ይህንን ሚዛን ለመጠበቅ ሲል የጥም ስሜት እንዲሰማዎት ያደርጋል። ከዛም በላይ ደግሞ ኩላሊቶቻችሁ ውሃን ወደ ውጭ ከማስወጣት ይልቅ ወደ ሰውነቶ እንዲመልሱ ትዕዛዝ ያስተላልፋል። ይህ በደም ስሮችዎ ውስጥ ያለውን አጠቃላይ የደም መጠን ይጨምረዋል። ተጨማሪ ደም ግን ያው የቀድሞ የደም ስር መጠን። በዚህ ጊዜ ግፊት ይፈጠራል። ይህ በቋሚነት የሚቀጥል የደም ግፊት መጨመር ወይም ሃይፐርቴንሽን የመጀመሪያው የደም ስር ጉዳት ደረጃ ነው። በዚህ መልኩ ያስቡት፣ በአንድ የአትክልት ቦታ ውሃ ማጠጫ ቧንቧ ውስጥ ከሚችለው በላይ የውሃ ግፊት ቢጨምሩ የቧንቧው ግድግዳ ይለጠጣል፣ ይዳከማል፣ በመጨረሻም ይፈነዳል። የእርስዎ የደም ስሮችም የሚሰጡት ምላሽ ተመሳሳይ ነው። ከጊዜ በኋላ በደም ስሮችዎ ውስጠኛ ክፍል ላይ የሚገኙትና ኢንዶቴሊያል ሴሎች የሚባሉት በዚህ የማያቋርጥ የሜካኒካል ጫና ምክንያት ተግባራቸውን ማከናወን ያቅታቸዋል። ኢንዶቴሊየም እንዲሁ ዝም ብሎ የደም ስር ሽፋን ብቻ አይደለም። እሱ ራሱን የቻለ ንቁ አካል ነው። እንዲያውም በሰውነቶ ውስጥ ካሉ እጅግ ወሳኝ ክፍሎች አንዱ ነው። ጤናማ የኢንዶቴሊያል ሴሎች ናይትሪክ ኦክሳይድ የተባለ ሞለኪውል ያመነጫሉ። ናይትሪክ ኦክሳይድ በደም ስሮችዎ ዙሪያ ያሉ ጡንቻዎች እንዲዝናኑ ምልክት የሚሰጥ ጋዝ ነው። ይህም የደም ስሩ እንዲሰፋ እና ደም በቀላሉ እንዲፈስ ያስችላል። ይህ ሂደት ቫዞዲሌሽን ወይንም የደም ስር መስፋት ይባላል። ኢንዶቴሊየም በከፍተኛ ጨውና በከፍተኛ ግፊት በሚጎዳበት ጊዜ የናይትሪክ ኦክሳይድ ምርት በከፍተኛ ሁኔታ ይቀንሳል። የደም ስሮች ከእንግዲህ በትክክል መዝናናት አይችሉም፣ ይደርቃሉ፣ ይጠነክራሉ፣ ለለውጥ ምላሽ የማይሰጡ ይሆናሉ። ነገር ግን ጉዳቱ እዚህ ላይ ብቻ አያበቃም።
ከመጠን ያለፈ ሶዲየም በደም ስር ግድግዳዎች ውስጥ ያለውን የተከላካይ ሕዋሳት ሥርዓት በቀጥታ ያነሳሳል። ይህም መቆጣትን ያስከትላል። የተከላካይ ሕዋሳት ወደ ደም ስር ግድግዳዎች እንዲገቡ ያደርጋል። ኦክሲዳቲቭ ስትረስን ይጨምራል። እነዚህ ነፃ ራዲካሎች ደግሞ የኢንዶቴሊያል ሴሎችን በድጋሚ ያጠቃሉ። በተጨማሪም ሬኒን-አንጂዮቴንሲን አልዶስትሮን የተባለውን የሆርሞን ሥርዓት ያነሳሳል። ይህም የደም ስሮችን በማጥበብ ግፊቱን ይበልጥ ከፍ ያደርገዋል። እነዚህ እያንዳንዱ ሂደቶች አንዱ ሌላውን እየደገፉ ጉዳቱን ያባብሳሉ። በጋራ በመሆንም አርቴሪዮስክለሮሲስ ወይም በደም ስር ግድግዳዎች ውስጥ የስብ ክምችት የመፈጠር ሂደትን ያፋጥናሉ። ይህም ለልብ ድካምና ለስትሮክ ቀጥተኛ መንስኤ ነው። ብዙውን ጊዜ የማይወራለት አንድ ተጨማሪ ነገር አለ፣ እሱም ኩላሊት ነው። ኩላሊቶቹ ግሎሜሩሊ በሚባሉ ጥቃቅን የደም ስሮች የተሞሉ ናቸው። በከፍተኛ ጨው ምክንያት የሚመጣው የማይቋርጥ ከፍተኛ የደም ግፊት እነዚህን ስስ የደም ስሮች ለዓመታት ይጎዳቸዋል። ይህም የኩላሊትን የማጣራት አቅም ይቀንሳል። ከመጠን ያለፈ የጨው አጠቃቀም ለከባድ የኩላሊት በሽታ አስተዋጽኦ የሚያደርገው በዚህ መልኩ ነው። የተጎዱ ኩላሊቶች ደግሞ ሶዲየምን የማስወገድ አቅማቸው ይቀንሳል። ይህ ደግሞ የደም ግፊቱን ለመቆጣጠር ይበልጥ አስቸጋሪ የሚያደርግ አደገኛ አዙሪት ይፈጥራል። አሁን ደግሞ ይህንን ውይይት በእውነት ተስፋ ሰጪ ወደሚያደርገው ክፍል እንለፍ። ኢንዶቴሊየም የማገገም አስገራሚ ብቃት አለው። በሰውነታችን ውስጥ ካሉ እጅግ ራሳቸውን የማደስ አቅም ካላቸው ቲሹዎች አንዱ ነው። ጉዳቱ ማለትም ከመጠን ያለፈ ሶዲየም ሲወገድ የመፈወስ ሂደቱ በአንጻራዊ ሁኔታ በፍጥነት ሊጀመር ይችላል። ተመራማሪዎችም ይህ የማገገም ሂደት በትክክል ምን እንደሚመስል በዝርዝር አረጋግጠዋል። የጨው አጠቃቀምን ትርጉም ባለው መልኩ በቀነሱ ከ2 እስከ 4 ሳምንታት ውስጥ ብቻ የኢንዶቴሊያል ወይንም የደም ስሮቻችን በጣም ስስ የሆነው የውስጠኛው ሽፋን ተግባር ላይ የሚታይ መሻሻል እንደሚመጣ ጥናቶች ያሳያሉ። የናይትሪክ ኦክሳይድ ምርት ማገገም ይጀምራል። የደም ስሮች ለደም ፍሰት ምላሽ በመስጠት ይበልጥ መለጠጥ ይጀምራሉ። ይህ ተግባር ፍሎው ሜዲየትድ ዳይሌሽን ወይንም የደም ስሮች ደም ሲበዛባቸው ራሳቸውን የማስፋት ብቃት ይባላል። ይህ ሳይንቲስቶች የደም ስር ጤናን በቀጥታ ለመለካት የሚጠቀሙበት ዘዴ ነው። የደም ግፊትን መቀነስ ይጀምራል። እዚህ ጋር ደግሞ አንድ እጅግ አስገራሚ ነገር አለ። በ2023 በታዋቂው የጃማ የሕክምና መጽሔት ላይ የወጣ ጥናት እንደሚያሳየው በቀን የሚወስዱትን ሶዲየም በ1000 ሚሊግራም ብቻ የቀነሱ ሰዎች ልክ የመጀመሪያ ደረጃ የደም ግፊት መድኃኒት እንደወሰደ ሰው ያህል የደም ግፊታቸው ቀንሷል። ይህ የሆነው በአመጋገብ ብቻ ነው። በ4 ሳምንታት ውስጥ ዝቅተኛ የጨው አጠቃቀም ለወራት ሲቀጥል በደም ስሮች ላይ የመጡት መዋቅራዊ ለውጦችም ወደ ነበሩበት መመለስ ይጀምራሉ። የደም ስር መደደር ይቀንሳል። ወፍረው የነበሩ የደም ስር ግድግዳዎች ያንን ውፍረት እንዲፈጥር የሚያደርገው ከፍተኛ ግፊት ሲወገድ በቀስታ መቅጠን ይጀምራሉ። በደም ስር ግድግዳዎች ውስጥ የሚገኙ እንደ ሲሪያክቲክ ፕሮቲን እና ኢንተርሉኪን 6 ያሉ የመቆጣት ምልክቶች ይቀንሳሉ። ኦክሳይዳቲቭ ስትረስ ይቀንሳል። ይህም የኢንዶቴሊያል ሴሎች ወደ መደበኛ ስራቸው እንዲመለሱ ያስችላቸዋል። በከፍተኛ ጨው ምክንያት ያለ እረፍት ሲነቃቃ የነበረው ሬኒን-አንጂዮቴንሲን አልዶስትሮን የሆርሞን ሥርዓትም ወደ ሰላማዊ ሁኔታው ይመለሳል። ከ3000 በላይ ሰዎችን ያካተተ እስከ 15 ዓመታት ድረስ የተደረገ የረጅም ጊዜ ጥናት አንድ ትልቅ ነገር አሳይተዋል። በጥናቱ ወቅት የሶዲየም አጠቃቀማቸውን የቀነሱ ሰዎች ካልቀነሱት ጋር ሲነጻጸሩ ለልብ ድካምና ለስትሮክ የመጋለጥ ዕድላቸው ከ25 እስከ 30 በመቶ ዝቅ ያለ ሆኖ ተገኝቷል። ይህ ቀላል ጥቅም አይደለም። ይህ የረጅም ጊዜ የልብና የደም ስር ጤና አደጋን ሙሉ በሙሉ የመለወጥ ሂደት ነው። የደም ስሮቻቸው በቀጥታ ትርጉሙ ወጣት ሆነዋል። አብዛኞቻችን የጨው መጠንን መቀነስ ስንጀምር መጀመሪያ የምናደርገው በገበታ ላይ የምንጨምረውን ጨው ማቆም ነው። እርግጥ ነው ይሄ ጥሩ ጅማሮ ነው፣ ግን ማወቅ ያለብን አንድ አስገራሚ እውነት አለ። በምግብ ላይ የምንጨምረው ጨው ወደ ሰውነታችን ከሚገባው አጠቃላይ የጨው መጠን ውስጥ 10 በመቶውን ብቻ ነው የሚይዘው። ትልቁ እና ዋናው የጨው ምንጭ ማለትም ከ70 እስከ 75 በመቶ የሚሆነው የሚመጣው በፋብሪካ ተዘጋጅተው ከሚታሸጉ ምግቦች፣ ከሆቴልና ከሬስቶራንት ምግቦች ነው። ነገሩን ይበልጥ አታላይ የሚያደርገው ደግሞ ይሄ ነው። ምግቡን ስንቀምሰው ጨው አለው ብለን ላናስብ እንችላለን። ለምን መሰላችሁ? ፋብሪካዎች ጨውን የሚጠቀሙት ለጣዕም ብቻ ሳይሆን ምግቡ ለረጅም ጊዜ ሳይበላሽ እንዲቆይ እና ይዘቱ እንዲያምር ስለሚፈልጉ ነው። ስለዚህ አንድ ምግብ ጨውነቱ ባይሰማንም እንኳ በውስጡ በከፍተኛ መጠን የተደበቀ ሶዲየም ሊኖረው እንደሚችል መዘንጋት የለብንም። ለምሳሌ ዳቦን እንውሰድ። በየሱቁ የምናገኘው ዳቦም ሆነ በንግድ መልክ የሚዘጋጁ እንጀራዎች ለከፍተኛ የጨው መጠን መጋለጣችን ዋነኛ ምክንያቶች ናቸው። የሚገርመው ግን ዳቦ ጨው ስለሚበዛበት ሳይሆን በብዛት ስለምንመገበው ወደ ሰውነታችን የሚገባው የጨው ክምችት ከፍተኛ መሆኑ ነው።
እንደዚሁም የታሸጉ አትክልቶች፣ ባቄላዎችና ሱፖች በአንድ አነስተኛ ሳህን ውስጥ ብቻ ከ400 እስከ 800 ሚሊግራም ሶዲየም ሊይዙ ይችላሉ። በተለይ ደግሞ በከተማ አካባቢ ለብዙዎቻችን የቀለለና ርካሽ ምግብ የሆነው ፓስታ በአንድ ፓኬት ውስጥ ብቻ እስከ 500 ሚሊግራም እና ከዚያ በላይ ሶዲየም ይይዛል። ይህም ማለት በአንድ ምግብ ብቻ የቀን ፍላጎታችንን አጋማሽ ጨረስን ማለት ነው። በተጨማሪም ለምግብ ማጣፈጫነት የምንጠቀማቸው የቅመም ውህዶችና ፓውደሮች በአብዛኛው ከፍተኛ የጨው ክምችት ያለባቸው ናቸው። በሆቴልና በመንገድ ዳር የሚሸጡ ምግቦችም ቢሆኑ የሚጨመርባቸው የጨው መጠን በጭራሽ ቁጥጥር የማይደረግበት ስለሆነ ለጤናችን አደገኛ ሊሆኑ ይችላሉ። ከዚህ በተጨማሪ ደግሞ ለጨው ተጋላጭ መሆን የሚባል አንድ ትልቅ ጉዳይ አለ። የሁላችንም የደም ግፊት ለጨው የሚሰጠው ምላሽ እኩል አይደለም። ለጨው ይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎች አሉ። እነዚህም አብዛኛውን የአፍሪካ ዝርያ ያላቸው ሰዎች፣ አዛውንቶችን እንዲሁም የስኳር ወይም የኩላሊት ህመም ያለባቸውን ይጨምራል። በእነዚህ ቡድኖች ውስጥ የሚካተቱ ሰዎች ሌሎች ከሚወስዱት እኩል የጨው መጠን ቢወስዱ እንኳ የደም ግፊታቸው በከፍተኛ ሁኔታ የመጨመር ዕድሉ ሰፊ ነው። ስለዚህ በእነዚህ ተጋላጭ ቡድኖች ውስጥ ከሆኑ የጨው አጠቃቀምዎን መቆጣጠር ለእርስዎ ምርጫ ሳይሆን በጣም አስቸኳይ ጉዳይ ነው። ያስታውሱ፣ ለጨው ተጋላጭ መሆን ከፍላጎት ወይም ከጥንካሬ ጋር የሚያያዝ ሳይሆን ሙሉ በሙሉ ከሰውነታችን ተፈጥሮ ጋር የተያያዘ ነው። እስቲ አሁን ወደ ተግባራዊው መፍትሄ እንለፍ። የምግቡ ጣዕም ሳይበላሽ እንዴት አድርገን በዘላቂነት የጨው መጠንን መቀነስ እንችላለን? ምግቡ ጣዕም የሌለው እንዳይሆንብን ምን ማድረግ አለብን? ሳይንሳዊ በሆኑ እና በተግባር ሊታዩ በሚችሉ በእነዚህ መንገዶች መቀነስ እንችላለን። የመጀመሪያው እርምጃ ንቁ መሆን ነው። በግልጽ የማናየውን ነገር መቆጣጠር አንችልም። ማንኛውንም የታሸገ ምግብ በሚገዙበት ጊዜ በሌብሉ ላይ ያለውን የሶዲየም መጠን ይመልከቱ። አጠቃላይ መመሪያው ይሄ ነው። በየ100 ግራም ውስጥ ከ120 ሚሊግራም በታች ሶዲየም ካለው ያ ምግብ አነስተኛ ጨው አለው ይባላል። በየ100 ግራም ውስጥ ከ600 ሚሊግራም በላይ ሶዲየም ካለው ግን ጨው በጣም የበዛበት መሆኑን ይወቁ። ይህችን አንዲት ቀላል ልማድ ማለትም የጥቅሉን መረጃ የማንበብ ልማድ ማዳበር ትልቅ ለውጥ ያመጣል። ሁለተኛው በተቻለ መጠን ምግቦችን ከጥሬ ግብዓቶች ራሳችን ቤት ውስጥ ማዘጋጀት ነው። ምግብን ከጅምሩ ራሳችን ስናዘጋጅ የምንጨምረውን የጨው መጠን ሙሉ በሙሉ መቆጣጠር እንችላለን። የእኛ የቤት ውስጥ አመጋገብ ለምሳሌ ትኩስ አትክልቶች፣ የቤት ውስጥ የጥራጥሬ ወጦች እና ጎመን ከሆቴል ምግቦች ጋር ሲነጻጸሩ የጨው መጠናቸው በጣም አነስተኛ ነው። ምግብን ራሳችን ከጥሬ ግብዓቶች የማዘጋጀት ባህላችን ለልብና ለደም ዝውውር ጤናችን ትልቅ ጥቅም አለው። ይህን መልካም ልማዳችንን እንጠብቀው። ሶስተኛው የጨውን ቦታ በሌሎች ጣዕም በሚሰጡ አማራጮች መተካት ነው። ጨው በብዛት ጥቅም ላይ የሚውለው የምግብን ጣዕም አጉልቶ ስለሚያወጣ ነው። ነገር ግን ለልባችን ጤና ጠንቅ ሳይሆኑ የምግብን ጣዕም እንደ ጨው ሊያደምቁልን የሚችሉ ሌሎች ግብዓቶች አሉ። ለምሳሌ የሎሚ ጭማቂ በውስጡ ያለው አሲድ የምግባችን ጣዕም እንዲጎላ በማድረግ አእምሮችን የጨው እጥረት እንዳይሰማው ያደርጋል። ነጭ ሽንኩርትና ዝንጅብል ደግሞ ጣዕም ከመስጠት ባለፈ የደም ግፊትን የመቀነስ ተፈጥሯዊ አቅም አላቸው። እንዲሁም እንደ በሶቢላ፣ ሮዝሜሪ፣ ድንብላል እና የጤና አዳም ቅጠሎችን መጠቀም ይቻላል። እርድና ቁንዶ በርበሬም ቢሆኑ ጣዕምን ከመጨመር ባለፈ በሰውነታችን ውስጥ ቁስለትን የመቀነስ ከፍተኛ ጥቅም አላቸው። እቤት ውስጥ የምንዘጋጀው መጠነኛ በርበሬ እንኳ አብዛኛው ይዘታቸው ጨው ከሆኑት በፋብሪካ ከተዘጋጁ ማጣፈጫዎች እጅግ የላቀና የተሻለ ነው። አራተኛው ቀስ በቀስ መቀነስ ነው። ይህ በጣም ወሳኝ ነጥብ ነው፣ ምክንያቱም የምላሳችን የጣዕም ስሜት ራሱን የመላመድ አቅም አለው። ጥናቶች እንደሚያሳዩት የጨው መጠንን ከ2 እስከ 4 ሳምንታት ባለው ጊዜ ውስጥ ቀስ በቀስ እየቀነስን ከሄድን የጣዕም ሕዋሶቻችን ራሳቸውን ያስተካክላሉ። ከዚህ በፊት ጣዕሙ መጠነኛ መስሎ የሚታየን ምግብ ከጥቂት ጊዜ በኋላ ጨው እንደበዛበት መሰማት ይጀምረናል። ቀደም ሲል ጣዕም የሌለው መስሎ የታየን ምግብ ደግሞ ልክ ጣዕሙ እንደተስተካከለ ሆኖ ይታየናል። ስለዚህ ጨው ለመቀነስ ራስዎን ማሰቃየት አያስፈልግዎትም። የሚያስፈልገው ነገር ቢኖር ታጋሽ መሆንና ሳያቋርጡ መቀጠል ብቻ ነው። አምስተኛው አብዛኛው ሰው ትኩረት የማይሰጠው የሕክምና ምስክር ቢኖር የፖታሲየም መጠንን መጨመር ነው። በሰውነታችን ውስጥ ፖታሲየም እና ሶዲየም ተቃራኒ ሥራ ነው የሚሰሩት። በቂ ፖታሲየም በወሰድን ቁጥር ኩላሊታችን ትርፍ ሶዲየምን ጨውን አጣርቶ እንዲያስወግድ ይረዳዋል። የደም ስሮችን ውጥረት በመቀነስም የደም ግፊትን ያወርዳል። በአመጋገባችን ውስጥ የሶዲየም እና የፖታሲየም መጠን እኩል 1:1 መሆን አለበት። ነገር ግን አብዛኛው ሰው ከፖታሲየም ይልቅ ሶዲየምን በከፍተኛ ሁኔታ ያበዛል። ምርጥ የፖታሲየም ምንጮች ሙዝ፣ አቮካዶ፣ ስኳር ድንች፣ ባቄላ፣ ምስር፣ ቆስጣና በድጋሚ ጤፍ ናቸው።
ጤፍ የፖታሲየም እና የማግኒዚየም ምንጭ በመሆኑ በዝግጅት ወቅት ከመጠን በላይ ጨው ካልተጨመረበት እንጀራ ለልብ ጤና እጅግ ተስማሚ የሆነ ምግብ ነው። መድኃኒት ለሚወስዱ ሰዎች የጨው አጠቃቀም እና ጥንቃቄ። በተለይ ደግሞ የደም ግፊት መድኃኒቶችን ለሚወስዱ ሰዎች የሚሰጠው ሳይንሳዊ ማብራሪያ ወሳኝ ነው። የጨው አጠቃቀምን መቀነስ ማለት መድኃኒቶችን ማቆም ማለት እንዳልሆነ በግልጽ ሊታወቅ ይገባል። እነዚህ ሁለት ሂደቶች እርስ በርስ የሚጋጩ ስልቶች አይደሉም፤ ይልቁንም አንዱ ሌላውን የሚያግዙ እና ተደጋግፈው የተሻለ ውጤት የሚያመጡ ተመጋጋቢ መንገዶች ናቸው። የደም ግፊት መድኃኒቶች እየተወሰዱ የጨው አጠቃቀምን መቀነስ በሰውነት ውስጥ በርካታ ጠቃሚ ለውጦችን ያስከትላል። የጨው መጠን መቀነሱ መድኃኒቶቹ ይበልጥ ውጤታማ እንዲሆኑ ምቹ ሁኔታዎችን ይፈጥራል። ይህም ማለት ወደፊት በሂደት ከጤና ባለሙያዎች ጋር በመመካከር የሚወሰዱ የመድኃኒት መጠኖችን ለመቀነስ ወይም ሙሉ በሙሉ ለማቆም የሚያስችል የሕክምና ዕድልን ይከፍታል። ስለዚህ ጨው መቀነስ መድኃኒቶችን ለመተካት ሳይሆን መድኃኒቶቹ የሚሰሩበትን ባዮሎጂያዊ መንገድ ለማገዝ የታለመ ስልት ነው። እስቲ ነገሩን ቀለል አድርገን እንየው። የጨው አጠቃቀማችንን ስንቀንስ መድኃኒቶቻችን በተሻለ አቅም እንዲሰሩ ዕድል እንሰጣቸዋለን። ምክንያቱም መድኃኒቶቹ ሊቋቋሙት ተደርገው የተሰሩለትን ያንን ከፍተኛ የሶዲየም ጫና ስላቀለለላቸው ነው። በሂደትም ሰውነታችን እያገገመ ሲመጣ የሚያስፈልገን የመድኃኒት መጠን ሊቀንስ ይችላል። ይህ ደግሞ ትልቅ ትርጉም አለው። የመድኃኒት የጎንዮሽ ጉዳቶች ይቀንሳሉ፣ ለሕክምና የምናወጣው ወጪም እንዲሁ ይቃለላል። እንዲያውም መካከለኛ የደም ግፊት ያለባቸው አንዳንድ ሰዎች የጨው ቅነሳን ጨምሮ ሌሎች የአመጋገብ ለውጦችን በቋሚነት ሲተገብሩ በሕክምና ክትትል ታግዘው መድኃኒታቸውን መቀነስ አልፎ ተርፎም ሙሉ በሙሉ ማቆም የቻሉባቸው ሁኔታዎች አሉ። ሆኖም እዚህ ጋር አንድ በጣም ወሳኝ ነጥብ አለ። ማንኛውም የመድኃኒት ለውጥ መደረግ ያለበት በሐኪማችሁ ወይም በፋርማሲስታችሁ ቀጥተኛ መመሪያ ብቻ መሆን አለበት። ይህን ቪዲዮ ወይም ሌላ ማንኛውንም መረጃ አይታችሁ በራሳችሁ ውሳኔ መድኃኒት ማቆምም ሆነ መቀነስ በፍጹም የለባችሁም። የሁላችንም ግብ ጤናችሁ ነው። ጤና ደግሞ በባለሙያ ክትትል ሲታገዝ የተሟላ ይሆናል። ሌላው ልነግራችሁ የምንፈልገው በጣም አስፈላጊ ነጥብ አለ። የምንወስዳቸው መድኃኒቶች ከምንመገባቸው ምግቦች ጋር ያላቸው ግንኙነት በጥንቃቄ ሊታይ ይገባል። ለደም ግፊት በብዛት የሚታዘዙ አንዳንድ መድኃኒቶች ሰውነታችን ጨው እንዳያቁር በማድረግ ነው የሚረዱን። በተመሳሳይ ሁኔታ ደግሞ የተወሰኑ የሽንት መመላለሻ መድኃኒቶች በሰውነታችን ውስጥ የፖታሺየም መጠን እንዲጨምር ሊያደርጉ ይችላሉ። ስለዚህ እንደነዚህ ያሉ መድኃኒቶችን እየወሰዳችሁ ከሆነና በምግባችሁ ውስጥ የፖታሺየም ይዘት ያላቸውን ነገሮች በብዛት መጨመር ከፈለጋችሁ ለፋርማሲስታችሁ ማሳወቅ ትልቅ ጥንቃቄ ነው። ምክንያቱም የእያንዳንዳችን የጤና ሁኔታና የምንወስደው የመድኃኒት አይነት ይለያያል። ሁልጊዜም ለጤና ባለሙያችሁ ሙሉ መረጃውን በመስጠት ራሳችሁን መጠበቅ ትችላላችሁ። የኢትዮጵያ ነባራዊ ሁኔታ፣ ጨውና የደም ግፊት። እስቲ ወደ እኛው ሀገር እውነታ እንመለስ፣ ምክንያቱም ቁጥሮቹ ይናገራሉ። በሀገራችን የተደረጉ ጥናቶች እንደሚያሳዩት ከ100 ኢትዮጵያውያን ጎልማሶች መካከል እስከ 30 የሚሆኑት የደም ግፊት ይኖርባቸዋል። የሚገርመው ግን አብዛኞቹ ይህ ችግር እንዳለባቸው እንኳ አያውቁም። የደም ግፊት ድምፅ አልባ ገዳይ የሚባለውም ለዚህ ነው። ጉዳት አድርሶ እስኪጣል ድረስ ምንም ምልክት አያሳይም። ነገር ግን መልካም ዜና አለን። የኛ የሀገር ውስጥ ምግቦች እንደ እንጀራ፣ ሽሮ፣ ምስር፣ ጎመን እና ጥብስ ያሉ ከሙሉ እህልና በቤት ውስጥ ከሚዘጋጁ ቅመሞች ጋር ሲሆኑ ለጤና በጣም ተስማሚ ናቸው። ፈተናው እየመጣ ያለው በብዛት ከምንጠቀማቸው የታሸጉና የሬስቶራንት ምግቦች ጋር ነው። ማስታወስ ያለብን መከላከል ከሕክምና እጅግ ይረክሳል፣ ከመከራም ያድናል። የደም ግፊትዎን በየጊዜው ይለኩ። ግፊትን ለመለካት 60 ሰከንድ ብቻ ይበቃል። ስትሮክ ግን ሁሉም ነገር ይዞ ይሄዳል። የደም ስሮችዎ የመፈወስ አቅም። አንድ ትልቅ እውነት ልንገራችሁ፣ የደም ስሮቻችሁ ሕያው ናቸው። ዝገው እንደሚቀሩ የብረት ቱቦዎች አታስቧቸው። ይልቁንም ራሳቸውን የመጠገን የመለስለስና እንደ ቀድሞ በጤና የመስራት ተፈጥሯዊ ብቃት አላቸው። ይህ አስደናቂ የመፈወስ አቅም አሁንም በውስጣችሁ አለ። ካስተዋላችሁት ጨው መቀነስ ራስን መቅጣት ወይም የምግብ ጣዕም ማጣት አይደለም። ይልቁንም የደም ስሮቻችሁ ራሳቸውን እንዲያክሙ ምቹ ሁኔታን መፍጠር ነው። ሳይንሱም ይህንን በተግባር አረጋግጧል። ለዚህ የሚረዱን አብዛኞቹ ነገሮች ደግሞ እዚሁ ማዕድ ቤታችን ውስጥ ይገኛሉ። እኛ በፋርማኮን ጤና ውስብስብ የጤና ሳይንስን ለእናንተ በሚረዳ ቋንቋ እናቀርባለን። ይህ መረጃ ለቤተሰባችሁ ጠቃሚ ሆኖ ካገኘችሁት እባካችሁ አጋሩት። ምናልባት በዚህ ዓመት ለምትወዱት ሰው የምታደርጉት ትልቁ ስጦታ ይህ መረጃ ሊሆን ይችላል። ለተጨማሪ ሳይንሳዊ መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። የደም ስሮቻችሁ የመፈወስ አቅም አላቸው። ዕድሉን ስጧቸው።